ጾም ክሬም አሰራር ያለ እንቁላል ያለ ቅቤ እና ያለ ወተት። ሃይ ጋይስ ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ዌልካም ቱ ሄሪስ ቤኪንግ። ዛሬም በአዲስ ቪዲዮ መጥቻለሁ። ምርጥ የሆነ የጾም ክሬም አሰራር ይዤላችሁ መጥቻለሁ። እንዲሁም ግሉተን ፍሪ ነው። እንደምትወዱት ተስፋ አረጋለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ አትርሱ። አዲስ ቪዲዮ ስጭን እንዲደርሳችሁ የደውል ምልክቷን ተጫኑ። ተጠቀምኩት 100% ቬጅቴብል መሆን አለበት ወይም ቬጋን መሆን አለበት። ኦኬ እንደምታዩት እዚህ ጋር ኢንግሪዲየንቶቹ ወይም ግብአቶቹ አሉ። በጎን በኩል ያለው ውሃ፣ የፓልም ኦይል፣ የሶያ ወይም አኩሪ አተር ነው ያለበት። እሺ እና ሙሉን በደንብ ቀስ አድርጋችሁ ማንበብ ትችላላችሁ ቪዲዮውን። ከዛም በኋላ እዚህ ጋር ቬጋን ይላል። ኦኬ ስለዚህ ሙሉ በሙሉ ቪጋን ነው ወይም እንቁላል፣ ወተት ወይም ዴሪ ተዋጽኦ የለውም ማለት ነው። ኦኬ ስለዚህ እዚህ ጋር ቀዝቃዛ እቃ አስቀምጣለሁ። ባዶ እቃውን ፍሪጅ ውስጥ አስቀምጬው ነው። እሺ እንደዚህ ጉም የሆነው በደንብ ቀዝቃዛ መሆን አለበት። ምክንያቱም ብዙ ጊዜ የሊኩዊድ ክሬም ስንሰራ ቀዝቃዛ ቦል እንደውም በረዶ ውስጥ አድርገን ሁላ ብንሰራው እቃውን በረዶ ውስጥ ቁጭ አድርገን ብንሰራው የተመረጠ ነው። ምክንያቱም ቅልጥልጥ የማለት ባህሪ ስላለው ማለት ነው ሊኩዊዱ። ኦኬ ስለዚህ እንደዚህ ከጨመርኩኝ በኋላ ግማሹን የተጠቀምኩት፣ ግማሹን ደግሞ አንድ ከከፈታችሁት በኋላ ቦክሱን እስከ 3 ቀን ማስቀመጥ ትችላላችሁ። ኦኬ ከ3 ቀን በላይ ግን ድፉት ይላል እንደ ኢንስትራክሽኑ መሰረት። ከዛ በኋላ ለ2 ደቂቃ አካባቢ ወይም እስከሚወፍርልን ድረስ እንደዚህ አድርገን እንመተዋለን። የጾም ባይሆን ኖሮ ያኛው ኖርማል ክሬሙ ዊፒንግ ክሬሙ ዝም ብላችሁ ከመታችሁት ወደ ቂቤነት ይቀየራል። እሺ ለምን ቁጥር ይልብንና ኦቨር ሚክስ ከተደረገ ቂቤ ይሆናል። ስለዚህ እሱን ቼክ ማድረግ አለባችሁ። ይሄ ግን የቪጋን ስለሆነ ወደ ቂቤነት አይቀየርም። እስካሁን እንግዲህ አልተቀየረብኝም፣ በደንብ መትቻለሁኝ። ኦኬ ከዛ ግን ቼክ አደርገዋለሁ። በጣም ቅጥን ማለት የለበትም ጋይስ። ኦኬ ቅጥን ካለ ዲዛይን ስናወጣ አይመችም። እንዴት ነው ቼክ የምታደርጉት? እቃውን እንደዚህ ግልብጥ ስታደርጉት የማይንሸራተት ከሆነ አሪፍ ነው። ትንሽ ሸርተት ግን የሚልባችሁ ከሆነ ወይም እንደ መፍሰስ ነገር ካለ አሁንም ለትንሽ ደቂቃ ትመቱታላችሁ ማለት ነው። ኦኬ ስለዚህ የፈለኩት ቲክነስ እስከሚመጣ ድረስ ወይም በደንብ ወፍራም እስከሚሆን ድረስ እንደዚህ አድርጌ መታሁት ማለት ነው ጋይስ። አሁን ኢት ሉክስ ፐርፌክት ወይም ስቲፍ ፒክ ነው የሚሉት። ይሄ በጣም አያችሁት ሾል ያለ ነገር እስከሚሆን ድረስ በማንኪያ ደግሞ እንዲህ ስናረገው አያችሁት እንዴት ወፍራም እንደሆነ። ሉክ እንደዚህ ወፍራም መሆን አለበት። እሺ ክሬም ሁል ጊዜ አለበለዚያ ቅልጥልጥ ያለ ነገር ይሆናል እና ብዙም ደስ አይልም ሲታይ ራሱ ለዲዛይኑም በደንብ ይዞታውም ደስ አይልም ማለት ነው። አያችሁት ውፍረቱ ይሄን ያክል። በጭልፋ እንደዚህ ቼክ ታረጉታላችሁ። እርግፍ ስታረጉት ራሱ ቶሎ አይወድቅም ማለት ነው። ከማንኪያው ላይ ቀስ ብሎ እንደዚህ ነው መውደቅ ያለበት። ስለዚህ እንደዚህ ሲሆን ፐርፌክት ነው ማለት ነው ጋይስ። በጣም ነው የሚጣፍጠው። ደግሞ ብዙ ጣፋጭነት የለውም፣ ስኳር የለውም ማለት ነው። ግን ጣዕሙ ደስ ይላል። ኢትስ ሪሊ ናይስ። እንደውም ፍስኩን ያስንቃል ጋይስ። ሶ ጋይስ ይሄ ክሬም ወተት፣ ቅቤ፣ እንቁላልን ባይኖረውም ጣዕሙ ግን በጣም አሪፍ ነው። እንግዲህ የጾም ትርጉሙ እሱን ለእናንተ ተዋለሁ። እንደ ግሌ ግን ጾም ከሆነ ሁሉንም መተው ይሻላል ብዬ አስባለሁኝ። ሙሉ ክሬም ነው ብዬ አስባለሁ። ነገር ግን ግዴታ የልደት ምናምን ፕሮግራም ካላችሁ ግን ያው ከሚቀር በዚህ መሰረት መስራት ትችላላችሁ ማለት ነው ጋይስ። አለቀ ደቀቀ ይሄ